እናንተ ጋር ኢትዮጵያዊ ናት። አዎ አሜሪካዊ ነኝ እያለችሽ ነው። አሜሪካዊ ነኝ እኮ ሄድ መጣ እያለ ነው። ይሄዳን ይመጣል። ደስታ እንዴት ነሽ? እኔ ቆንጆ አለሽ። ደስታ ብቻ ፕሮፋይልሽ ያምራል። ለማንኛውም ታሪክ ነው ታምሩ። በዚህ እንትና ቤት መዓዛ ቤት እንትን እየተሰራ ነበረ፣ ገስት እየተሰራ ነበር። እነሱ መዓዛ ማሰራ ጉድ የለም። በእናትሽ ይመቻል። ደስ ይላል። እነ መዓዛ 120 ሰው ያለበት ቦታ ቃል ገብቻችሁ ነበረ። እነሱ ቀርተዋል። ከመጡ እኔ በናት ተከየ ቪዲዮ ሰራቻለሁ ብዬ ነበር እና ምንድነው ታዲያ የምታደርጊ? እኔ ጃለለ እስቲ እናቴ ልጅ ማለት እኔ አሁን በናት ተተክየ ቪዲዮ ሊስራችሁ እውነቱን ተናገር እስቲ። የምር እኔ ሂዶ በናት ሳይሆን አሁንማ መጨፈር አለብሽ እንጂ ወይ ሲጨፍሩ ያኛው ቁመናሽን ምንድና የሆነ ልብስ ያበቀደሙ ልብስ በቪዲዮ ዘፍ ሚኮ እንዴት ነህ? የኔ ፍቅር መከላከላይ ማለት ነው። ሚኮ ይባላል። ለማንኛውም አንቺ ስሚኝ ይጃላል። እኔ ሊጨፍርሽ እንደፈለግ ሊጨፍርሽ። አዎ እኔ የሆነ ልብስ አንቺ ላይ አይቼ ማርያምን ሁሌ ደስ ይላል። እሱ ልብስ ለምንድን ነው? ቆይ እኔ ደግሞ ቀጭን ስለሆንኩ እሱን ከለበስኩ እኔ ሳለብስ ከታች ይወርዳል እኮ ወደ ታች። ምን ማለት ነው? የተኛ ልብስ ነው። ቀጫጫ የሆነ እንትን ጃኬት የሆነ እንትን ነገር ያለው ነገር ከጃኬት እና ሱሪው ተመሳሳይ አዳልኩም። አንድ ቀን ለብሰሻል። ዛሬ ኪዳነ ምሕረት ነው አይደል? ለኦርቶዶክስ ኪዳነ ምሕረት ማዛሪ ቁጭ ያልኩበት ቦታ ያኛው ሱሪውን አዳየሽም? ኖ ቆመሽ ሲዘፍኑ ይሄ ጃኬት ሻርኔት እንዲህ ያለው ማለት ነው። ወደ ላይ የሆነ ከእንትን ኩፍያ ነገርም አለው። ቱታ ሁኖ ከነ ሱሪው አላየሽም? አንድ ቀን ይሄ እኮ ከነ ሱሪ እናቴ እንትን አምጥቼ ከሺን አምጥቼ ማለት ነው። በጣም እሱም በጣም ነው የሚወደው ማርያምን እንዴት እንደሚወደው ግን ደግሞ ዛበረን ሳይዙ ሲታይ ማለት ነው። ይሄ ጃኬቱ ዛበረን በጣም ትልቅ እኮ ያምርብሻል እኮ ትልቅ ቢሆንም በጣም ያምራል። እኔ ግን ብለብስ ማለት ነው ሱሪ ትልቅ ድንገት ካመጡ ሱሪ አለበስኩትም። ሱሪ ሌላ እኮ ነው የለበስኩት። እሱ ግን የሚመሳሰል ይመስለኛል። አለ እኮ አንድ ላይ ነው የገዛሁት። ግን በጣም ትልቅ ነው ታውቃለች። ግን ልጨፍር ይሄ ለብሼ አዎ ማርያምን ሲዳስስ ማታ ማለት ነው ጨፍርልሻለሁ። እነሱ ማታ የሚጨፍርሽ ምን እንደሆነ እንግዲህ መጀመሪያ እነሱ ይሄ ማን ነው ከነሱ ጋር የሚኖረው? ይሄ ሰው እኔ ፊሴ ካልሆነ ያኛው እቺ እንትን አትጥራ ሲሞን አትጥራ ሲሞን አልጠራው ፊሴ ደስ ይለኛል አልኩሽ። እኔ ደግሞ ማለት ነው የሆነ ዘር ያነሰበት እንትን ከሆነ ሰው ከሆነ አይ ፍፄ ነው እኔ ፍፄ ከሆነ ይገለባበጣሉ። ከሁለት አንዱ ወይ ፍፄ ወይ ቤክ። እኔ ቤኪም ደስ ይለኛል ለመሰላችሁ። እሱ ደግሞ መሀላቸው ገብቶ ያቃጥር ደስ ሲለኝ ማርያም ያቃጥር ስላችሁ ደግሞ እግዚአብሔርን እሱ ደግሞ በጣም ነው የሚያስቡ። ፍፄም እኮ ያቃጥራል እኮ ፍፄም ያቃጥራል። ግን ቤኪ ደስ አይልም ሲያቃጥር ስላችሁ ጥሩ ነው። ደግሞ እኮ ቤኪ የመጀመሪያቸው ነው እኮ ያኛው እንዳይሆን ከሆነ እኔ በቃ ኔቨር ኤቨር ማይ እንዳል አንፈልግም። እኔ
እሱ ብቻ ወደ እግዚአብሔር ያንተ ታውቃለህ። የግባችን ከዛኛው ጋር ከዛች እንትን ጋር ነው ያለው። ያኛው ከሆነ እኮ ከዛኛው ቤት ሰውዬ ጋር እኮ ተጣልቶ ወጣ አይደል እንዴ? ራስ አልወጣም ጋር ነው ያለው ማለት ባለፈው ሲጠይቁ ሄዱ ጊዜ አላየሽም እንዴ? እዛ እኮ ነው ያለው እኮ እኔ አንድ ቀን በቪዲዮ አላያችሁም? እሱን አይቼ ነው ማንም ይሄም እንደዚህ እንደ መብረቅ የሚያጮህ ይሽና ዛሬ ይታወቃል ሰውየው ታወቃለህ። የልቤን አዳራሽ መኖር አልባለች ወይስ ወይ እስከ 12 ሰዓት ድረስ መዝሙር ዘምሪ። ዛሬ ኪዳነ ምሕረት ናት። አዎ አቦ ተባረኪ። እንዲህ እኮ ነው ይኸውልሽ፣ አየሽ ወሰድ መለስ ያደርገኛል። ሰኒ እንደዛ የሆነ እንትን ፖስት አድርገሻል። መዝሙር ልዘምር ስር የሆነ መንፈስ ብለሽ እኔም ስስቅ ነበር። መሽሙዬ ቲክቶክ ስከፍት የብሩኬን ይሄን ሲዘፍን ሰምቼው እኮ ነው ሾጥ አደረገኝ። ወደዛ ሄድኩኝ። ለማንኛውም ደህና ናችሁ አይደል? እግዚአብሔር ይመስገን፣ ፈጣሪ የተመሰገነ ይሁን። ውስጣችሁ ጨጓራችሁን አስመርምራችሁ ምናምን ሁሉን ነገር ቼክ አስደርጋችኋል? ማታ ሴትዮዋ እኮ ኔቱን ዘግታብኝ ነው። ልክ እንትና ጋር እንዳለሁኝ ኔቱን ዘጋቸው፣ ተቋረጠ። ፈጣሪ ብቻ እንደ ስራሽ ብቻ ብዬ ዝም አልኳት። እኛ እዛ ነበርን። አንቺ እኮ ስትወጪ እኔም እንደዛ ብዬ ነው ያሰብኩት። ግን መልሼ ስልክልሽ ደግሞ የለሽም። አይ አንቺ ጋር ተሽኮ አንቺ እንትን እንዳልኩኝ ሰላም እንዳልኩ ቤት ዘጋሁኝና በቃ ደስ አለኝ። በቃ ቀሩ ብዬ ነበር ያሰብኩት። ግን እግዚአብሔርን ዝም ብዬ ቲክቶክ ዩቱብ ቤት ሆነ ታውቃላችሁ። ኦኬ አልመጣልሽም ማለት ነው። ለምን እንደሆነ ያልመጣልኝም ትላንትና እኔ እኮ ነጃለኔን በአናታቸው ተክዬ ነው የወጣሁት። ሀረባት ግን ኧረ እኔ ነኝ ቀማ የወጣሁት። እሞ አንቺ እንደነገርሽ ነፍሴ ማለት ነው ሳኒ እግዚአብሔርን ለመውጣት ትንሽ ስቀር ሲመጡ ወደ ላይ ተመለሰልኝ። ሰላም ያታችን ፓስከብቻት ቆምቢ ብለዋት ነው መሰለኝ። ስቢያት አለው ግን አትገባም። መግባት ስለፈለገች ነው። እንዴት ነሽ? እኔ ውዳና ነሽ። ለምንድን ነው የማታወሪው? ሳኒ ላይላ እንትን ጸሎት አድርጋለች። እነሱ አንድ ላይ ሲሆኑ ለአንድ ቀን አላወራም ብላ እንትን ነበረ። እሱን እያፈጸመች ነው። ሌላ እየፈጸመች ነው። በደስታ አንድ ቀን አላወራም ብላ ነበር። በደስታ እንዴት ነው የማያውቁት? ኖ እነሱ አንድ ላይ ሲሆኑ በደስታ እረፍት ወስዳለሁ። በቃ አላወራም ለአንድ ቀን አለ። እናንተ ግን ማለት ነው ሲሚ ጃለሌ ማለት ነው አውሪ እየሰማች ጃለሌ ማለት ነው። ግን እንዴት ነው ነገሩ? ምን ያስግሽ ነው? በእንግሊዘኛ አውሪ ምስጢር ከሆነ ማንም አይሰማሽም። በእንግሊዘኛ አውሪ። እኔ ምስጢር የለኝም። እናንተ የተመታችሁ። እኔ እኮ የብሩኬና የሃይሚዬ ቤታቸው ያምራል። ምንም ተከራይቶ አይደለም፣ ያምራል። ባይዘው ያምራል። ዋው ያምራል። ኢየሱስ እንዴት እንደ እግዚአብሔር እኮ ፈጣሪ እነሱ ያሰቡትን እኮ ይሳካል እኮ። በጣም የሚያምር ደግሞ ግቢ ውስጥ እኮ መኪና አስቆሞ ደስ አይልም? በኢየሱስ እናንተ ጸሎት አድርጋችሁ እግዚአብሔርን ፈጣሪ እኔ ሁሌም ጸሎት ማርያም ወይኔ እኔ እንደ እግዚአብሔር እኔ ቡቡቲቲ ማለት ነው። ቡቡቲቲ መጥቶኛል ብሎ ቡቡቲቲ ሲጀመር ምን እንደሆነ መተኛ ያለ በጣም ነው። እኔ አሰብኩት እንትን አይን ውስጥ ገብቶ ነው አሚር የላከው ማጣበቂያው። አረ ወገውት ነው የምልሽ።
ይሄ ሳኒ ልንገርሽ የሆኑ ሰዎች አሉ ታውቃለሽ። ሃይሚና ቡራን እንደነሱ አድርጋቸው ፈጣሪ ሆይ ብዬ እየለመንኩ ነበር። ግን ሳይቆይ በቅርብ እንደዚህ ሳደርጋቸው በእንትን እዩት። የነ እንትና ጓደኛ ነበሩ እንደው አንድ ጭንቸሎቹ ነው እነሱ ነው መጀመሪያ የሚወልዱ እሱ ነው ያለ እኔ አይደለም እሱ ነው ያለ ይሄ ነው ሳታስገቡኝ በቃ እሱ መጀመሪያ የማን ገንፎ እንደሚበላ ብሏል። እሱ ነው ያለው። እኛ አያገባንም። ኧረ እኛ እናንተ ስትወልዱ ደስ ይላል። የምን ጭንቸል ነው? ለምን ባናቱ አይተክልም ጭንቸል? ኧረ ወይኔ የምን ጭንጨል ነው? እኛ የእናንተን ነው እንጂ የምንፈልገው። ማዚ ሲቀሩ ትናንትና እነዚህ ምን ዘጋዝናቸው ማዚ እኮ ኧረ ወይኔ ማዚ ጋር እኮ ማይሰራ ጉድ የለም። ግን ለማንኛውም ልፋታችሁ የአንድ አመት በላይ ልፋታችሁ መሬት ስላልቀረ ፈጣሪ ስለሰማችሁ ጸሎታችሁ ፈጣሪያችሁን አመስግኑ። ማርያም እስከ መጨረሻ እስከ አንድ የሆነ ቦታ እስከሚተኙ ድረስ ስለዚህ ጸሎት አርጉ ነው ብላችሁ አንድ ቦታ ስትይ የአንዱን ክላስ ለእንግዳ አስቀምጠው ሌላው አንድ ደግሞ የእሱ ክላስ ጠባብ ነች፣ የእሷ ነው ሰፊ ነው። ኖ እሱ እኮ ሁሌ የእሷ ቦታ ፏ ማድረግ ይፈልጋል። እንደዚህ ሲያደርግ ደግሞ እኔ ደግሞ ክትል ይላሉ እኮ ወደ ያልገሽ ነው ቃፊ ለኢንቴን ስለበዛ እኮ ነው ቃፊ የእሷ እኮ ኮስሞቲክስ ምናምን አለ የእሷ ምንጭ በቃ እግዚአብሔር። አንቺ ደግሞ ኮስሞቲክስ ነገር ታወራለሽ ለሽኝ የመላጣለ እኮ ሱቅ ይመስላል እኮ ቤቷ እንዴት አሳምረላት። ቆይ እሱ አሳምረላት ቤቷን እግዚአብሔር ወንድ ሆኖ እንደዚህ ዋው። ደግሞ እኔ የገረመኝ ውዴ ከቦታው የእሷን ቤት ከዚህም በፊት ስዕል አድኖ ምናምን እየተቀመጠ ልክ እንደሱ አድርጎ አስቀምጧል። ልክ ፎቶ ሁሉንም ለምንድን ነው የማይሰቅሉት? እግዚአብሔርን ቦታ እያለ እኮ እናንተ ማለት ነው። ዛሬ የነሱ ጋር ማን እንደሆነ ጥሩ ሰው ከሆነ ኦኬ ብላችሁ ተቀበሉ። ጥሩ ካልሆነ ኖ ብላችሁ ኮሜንቱ ኖ ማለት አለ ነው እኮ። ይበልጥ ደግሞ ሼር ሲያደርጉ ሼሩ ላይ እንዲታይ የዛኔ አንፈልግም እንላለን። እኔ 30 ጊዜ ነው ይሄ ከሆነ ኤክስ ያኛው ከሆነ ኦኬ እንጂ ነው ብለው እኔ የምለው ፍፄ ነው። የኔ ጠንበለል ፍጽዬ የኔ መልካም ሰው የኔ አዋየ ሰላም ዛሬ መከታችን ብሏል እኮ እሱ መከታችን ብሏል። መከታቸው እኮ እኔ ከመጀመሪያ ጀምሬ የማውቀው መከታቸው ፍፄ ነው። ሁለተኛ ደግሞ መከታችን ብሏል። ኦኬ እነሱ ሁለቱ መከታ መሆናቸውን አውቃለሁ። ሁሌ ግን ሌላ ጊዜያዊ የመጡ ሌላ መከታ ተብሎ የሚጠራ የለም። እኛም መከታ ብለን አናውቅም። ሌላ መከታ የሚባል ብላችሁ የሚጠሩት እነሱ የሚጠሩት ሌላ ሰው ሊኖር ይችላል። እናንተ በምን ታውቃላችሁ? ኧረ የለም አንቺ ሌላ ሲሚባይ ነው የምልሽ የመላጣ አንቺ ምን ማለት ፈልገሽ ነው? ጃለሌ ደግሞ እሙ ወይዬ እኔ ግን ሲመስለኝ እንትና ይመስለኛል። ማነው ያ ኖ እሱን እንዳጠሪ እሱ ከሆነ እኔና አንቺ እንደጋብልኝ አውሪ ማን ነው? ባይ እናንተ እንደዛ ኖ አትናገሪ አታው እሙ ሰሚልኝ ማን ነው? ያብ ማን ነው እሱ? ያብ ደግሞ ማን ነው? ኧረ ወንድሙ ስራ አለው እኮ እዛ ቡታጅራ ላይ ወይ ፍፄ ነው። ፍፄ ወይ ቤካ ከሁለት አንዱ ነው፣ ሌላ የለም። ከሁለታቸው አንዱ ቤካ ቀስ ብሎ ይገባና ከዛ ደግሞ በሚቀጥለው ክረምት ደግሞ ስምሪ ትመጣለች። ከሀይሚ ጋር እንትን ትላለች። ያ ኢንሻላህ አቡ ደስ ይላል። ያም ሆነ ይሄ እነሱ አንድ ላይ በመሆናቸው ደስ ብሎናል። ምንም ይሁኑ ምንም። ኧረ ሙዬ የትናንትናውማ ይለያል። ጌታ ይመስገን ፈጣሪያችን።
ጸሎታችን ሰማ እግዚአብሔር። አንድ ላይ በመሆናቸው ደስ ብሎናል። ጠላት ወዳጅ አንድ ላይ ሌላ ነገር ላይ እግዚአብሔር ካደረሳቸው ይደርሳሉ። ሌላው ነገር ላይ ቀስ ብሎ ግን አንድ ላይ ምን መሰለሽ አንድ ላይ ለመሆናቸው ደስ ያለኝ እኔ ለምን እንደሆነ ታውቂያለሽ? ለትዳርነት ሳይሆን በቃ ይጠባበቃሉ፣ ይደጋገፋሉ። ጠላት መሀላቸው አይገባም፣ ወረኛም መሀላቸው አይገባም። በቃ ፍር ይላሉ። እሷም በሱ ትተማመናለች፣ እሱም በሷ ይተማመናል። አንድ ቤት ይገባሉ። ክላሳቸው የተለያየ ነው። በቃ ይሳቃል። ግቢው ደስ ብሎኛል። በነገራችን ላይ ግቢው በፈጣሪ ቤት ራሱ በጣም ሰፊ ነው። በጣም ግቢው በቃ የራሳቸው ማንም ሰው አይገባባቸው። ከፍቶ የራሳቸው ናቸው። በቃ መንፈስ ቅዱስ ነው። በቃ እውነት ትልቅ መንፈስ ቅዱስ ሊገባው ቤታቸው። ልክ ነው። የድንግል ማርያም ልጅ ቤካና ሄኒ ከማርክ ጋር ነው የሚኖሩት። ፍፄ ነው እኔም አልኩኝ ፍፄ ነው ከእነሱ ጋር ቢሆን የሚሆነው ፍፄ ነው። ፍፄ ነው የሚሆነው። ማንም የለውም። እሱ ጠበቃቸውም እሱ ነው። መከታችን ቡታጅራ የሆነ ስራ አለው መሰለኝ ወይ ጨርሶ ይመጣል። ሌላ ግን እኔ እኮ አንቺ የምታወሪው ምንም አይሰማኝም። ድምፅሽን እንዴት ወይ እንትኑ ላይ አድርገሽ ነው ማለት ቤካ ለራሱ ቤት አለው። ከእንትና ጋራ ነው የሚኖረው እኮ ቤካ አይደለም እንትን ማርኬ ጋር የሚኖረው ሄኒ ብቻ ነው። ቤካ የራሱ ቤት አለ። ማን ያለው አንድ ቤካ ለብቻ ነው ከሰደር ገላየችን እንደ ቤት ውስጥ ሰብሪን ራሱ የማርክ ቤት አይደል እንዴ? ያማቸው ነው። እኔ ግን ዮኒ የሚለው አንድ ላይ ነው የሚለው ያን ቪዲዮ ገብተሽ ካለ ገና ሶስቱ ግን አንድ ላይ ነው መሰለ የሚኖሩት። ሶስቱ አይደለም ሄናና ማርኬ ብቻ ናቸው አንድ ላይ የሚኖሩት። መጀመሪያ ነበረ ሶስቱ አንድ ላይ የሚኖሩት። ኦኬ ለዛ ነው ለምን ባለፈው እንትን ቲኬቱ ስለቀደደ እኮ ነው ብሩክ ሄና ጋር ይዞ ሄደ። ብሩክ ቤኪ ማርክ ጋር ሄደ። ኧረ ንገሪያት በእናትሽ የድንግል ማርያም ልጅ ንገሪያት። እሷ እኔ መጨቃጨቅ ስለማልወድ ነው ዝም ያልኩት። እግዚአብሔርን ግን እኔ ማውጣው ሶስቱ አንድ ላይ እንዳሉ ነው ማውጣው። የራሱ ቤት ነው። ባለፈው የማርክ ቤት ነው። አሎ ላይላ ስሚኝ እሺ አንተና ነው በቪዲዮ ገብተሽ አንድ ቪዲዮ አለ ቤካ የራሱ ቤት ተሰራው ሲበቲም ፕራንክ ያደረጋው እኮ እሱ ራሱ የማርክ ቤት እኮ ነው። የማርክ ቤት አይደለም የራሱ ቤት ነው። ወይኔ ጉዴ! ሶፋውንም ቤቱንም የማርክ ቤት ሶፋውንና የቤካ ቤት ሶፋውን ይሁለት ላ እንዴት ነው ተቀይሮ ይሆናል? እሺ አልተቀየረ። ከመጀመሪያ ጀምሮ ያለው የማርክ ቤት ሶፋና የቤካ ቤት ሶፋ ይሁን። አሁን ሶፋውን አይቻለሁ። እኔ አሁን ሶፋውን አይቻለሁ። እንዴት ሆንሽ? እስቲ ማርክ ሲሰራ ሌሎች የሚፈልጉ ሰዎች አሉ። ትገቢያለሽ? ላስገባሽ እናቴ። ማርክ በቀደም እዛ ስለሆነ የልጅቷ ቤት ነው እኮ ማርክ የሄደ እንጂ የማርክ ቤት ነው። እነሱ እናንተ ሶፋውን ካያችሁ ልጅቷ ጋር ሂዶ ነው እኮ የጽሁፍ እኔ እንትኑ በቀደም አንድ ክፍል ባዶ አለ። አንድ ክፍል ባዶ አለ ብሎ እዛ የሚገቡ ይሆናል፣ አይታወቅም። አንድ ሰው ደግሞ ኧረ ማንም አይገባም። ከአንድ ሰው ውጭ ምን ይሰራል? እንትን ባሌና ሚስት ቤት ሰው ህዝብ ነው እንደሚኖረው። አይ ቤቱ ባዶ ለክራይ ኧረ አይሰሙሽም። ደስታ ንገሪያት። እንትን አለ ላይላ እኮ ተከራከረች። እናንተላችሁ ተወራችሁ ትቻለሁ። በኋላ ዩቲዩብ ገብቼ ሁለቱንም ሰዋለሁ አይቻለሁ። ሁለቱን ቪዲዮ እንትን ብለሽ እንትን በይ። መከታወት ይቅርብ። የልቤ ልንገርሽ ወይ ምን ይሻለኛል? እና ፈጣሪ ሆይ መዝሙሬን ብከፍትሽ እሙ መዝሙር የለሽም? ያኛው ስልክ አለኝ ኦርቶዶክስ አለኝ። እኔ ግን ውስጥ ነው ያለው። ላምጣ